ሰላም ውድ የኬቢቲዩብ ቤተሰቦች፣ አሁን ከምንሰራው ይበልጥ ተበረታተን እንሰራ ዘንድ በሱፐር ታንክ ሲደግፉን እናመሰግናለን። ኦፊሊያ የተባለች አንድ የሃይስኩል ተማሪ ክፍል ውስጥ አንድ የፍቅር ታሪክ አንብባ ስትጨርስ ልክ ታሪክ ውስጥ እንዳለችው ገጸ ባህሪ እሷም ትክክለኛ ፍቅሯን ማግኘት እንደምትፈልግ ከተናገረች በኋላ ክፍል ውስጥ ያሉት ተማሪዎች በሙሉ ስለሳቁባት በሀፍረት እየሮጠች ወደ መጸዳጃ ቤት ትገባለች። እዚያም ሆና የምትወደውን አሊያም የተባለውን ልጅ እያሰበች ከሱ ጋራ አንድ ላይ ለመሆን ከፈለገች እንደዚህ ራሷን ማሳፈር አቆማ ትክክለኛ ጥረት ልታደርግ እንደሚገባ ለራሷ ትናገራለች። ያንን ልክ ተናግራ እንደጨረሰችም እህቷ ኢዛቤላ ስለመጣች ኦፊሊያ ትንሽም ቢሆን ራሷን አረጋግታ ትቀበላታለች። ኢዛቤላም አስተማሪዋ የኦፊሊያን ደህንነት ለማየት እንደላከቻት ስትነግራት ኦፊሊያ ደህና ነኝ የሚል አጥጋቢ ያልሆነ ምላሽ ትሰጣታለች። ኢዛቤላ ግን ለኦፊሊያ አስባላት ደህና ካልሆነች ደህና እንደሆነች ማስመሰል ግዴታዋ እንዳልሆነ ልታስረዳት ስትሞክር ኦፊሊያ መልሳ ኢዛቤላ በጣም የምታምርና ጎበዝ ልጅ ስለሆነች ሰው ሁሉ ከሷ ፍቅር እንደሚይዘውና ራሷ ግን የፈለገችውን ያህል ብትሞክርም ማንም ሰው ሊጠጋት እንደማይችል ትገልጽላታለች። ኢዛቤላም ስለራስሽ እንደዚህ ማሰብ አቁሚ፣ ይሄኔ አንድ ሰው አንቺ ስለራስሽ እንኳን የማትወጃቸውን ነገሮች ያለምንም ማቅማማት የሚወድ ስንት ሰው አለ በማለት ስትነግራት ኦፊሊያ የተባለችው ነገር የውሸት ተስፋ መስሎ ስለታያት ዝም ብለው ወደ ክፍል እንዲሄዱ ታሳስባትና ተያይዘው ይሄዳሉ። ክፍል ውስጥ ተመረው ከጨረሱ በኋላም አስተማሪዋ ሁሉንም ተማሪዎች ስታሰናብት በሚቀጥለው ሳምንት እንዲገናኙ አሳስባቸው ትለቃቸዋለች። ኦፊሊያም ከክፍል ለመውጣት እቃዋን እያስተካከለች እያለ ሊያም አጠገቧ ይመጣና እውነትም ኢዛቤላ እህትሽ ነች እንዴ በማለት ይጠይቃታል። ኦፊሊያም አንገቷን እየነቀነቀች ድምጽ ግን ሳታሰማ የአዎንታ ምልክት ስታሳየው ሊያም ቅድም ስለቀለደባት ይቅርታ ይጠይቅና ኦፊሊያ ስትባል በጣም መልካም ልጅ ስለሆነች ምናልባት ይቅር ብላ አንድ ላይ መሆን ይችሉ እንደሆነ ይጠይቃታል። ኦፊሊያም ምላሽ አታ እየተንተባተበች እያለ ሊያም ቀጠል ያደርግና እስካሁን ትክክለኛ ፍቅርሽን ማግኘት አትፈልጊ በማለት ይጠይቃታል። እሷም ተደስታ የሊያምን ጥያቄ ትቀበለውና ቻው ተባብለው ይለያያሉ። እሱ ከሄደ በኋላም ኦፊሊያ በደስታ ያለችበትን ሁሉ ረስታ መጨፈር ስትጀምር አስተማሪዋ እየሳቀች ሁኔታዋን ሁሉ ታያታለች። ኦፊሊያም በዚያው ደስታዋ እየሮጠች ከክፍል ወጥታ ትሄዳለች። በሚቀጥለውም ቀን ኦፊሊያ ከኢዛቤላ ጋር ተቀምጣ ምሳዋን እየበላች ያለ ሊያም ከጀርባቸው ይመጣና ለኦፊሊያ ይገዛላትን ኬክ ሰጥቷት ይሄዳል። በሚቀጥሉት ቀናትም ኦፊሊያና ሊያም አንድ ላይ መሆን ማብዛትና እጅ ለእጅ ተያይዞ መዞር ይጀምራሉ። ከጥቂት ጊዜያት በኋላም ኦፊሊያ የሊያምን ትክክለኛ ማንነት የምታውቅበት አንድ አጋጣሚ ይፈጠራል። በዚያ ቀንም እንደተለመደው ኦፊሊያ ወደ ሊያም መታ አብራ ቁጭ ስትል የያዘውን ውሃ በሙሉ ይገለብጥባትና ከጓደኞቹ ጋር መሳሰቅ ይጀምራል። በምሳ ሰዓትም ላይ ኦፊሊያ ምግቧን ይዛ ከሊያም አጠገብ ስትቀመጥ ተሳስታ መሬት ላይ ትንሽ ምግብ ታንጠባጥባለች። ሊያምም መሬት ላይ የወደቀውን ምግብ አይቶ ለኦፊሊያ እንድትበላው ትዕዛዝ ይሰጣታል። በዚህም ሳያቆም የወደቀውን ምግብ ያነሳና ሰው ሁሉ ያያት ምግቡን እንድትበላው ሊያስገድዳት ሲሞክር እጁን ገፍታ ምግቡን ወደዛ ታደርጓለች። እሱም ተናዶ ለኔ ያለሽን ፍቅር ለማሳየት ከፈለግሽ ሁሉ ጊዜ የሚልሽን ነገር ማድረግ ይኖርብሻል በማለት አሁንም ሊያስገድዳት ሲሞክር እሷ ተናዳ ትታው ትሄዳለች። ወደ መጸዳጃ ቤት ገብታም መጀመሪያውኑ እንደዚህ አይነት ሴቶች የሚጣሉበት ወንድ ይወደኛል ብላ በማሰቧ ራሷ ላይ እየተናደደች አንድ ላይ ለነበሩበት ጥቂት ሳምንታት ግን ግንኙነታቸው የእውነት ሲመስላት እንደነበረ ተናግራ ማልቀስ ትጀምራለች። ከዚያም በዝምታ የተፈጠረውን ነገር ሁሉ በአእምሮዋ ያሰላሰለች እያለ በርቀት ሲከታተላት የነበረው ማርክ ከመጸዳጃ ቤት ወጥቶ እጁን መታጠብ ይጀምራል። ከወንዶች መጸዳጃ ቤት ውስጥ ሴት በማየቱ ድንጋጤውን ሳያሳይም ረጋ ባለ ድምጽ ይሄ የወንዶች መጸዳጃ ቤት ነው፣ ሌላ ሰው ከመምጣቱ በፊት መሄድ ይኖርብሻል እያላት እያለ ንግግሩን እንኳን ሳታስጨርሰው ወጥታ ትሄዳለች። ከትንሽ ቀናት በኋላም ኢዛቤላና ኦፊሊያ አንድ ላይ ሆነው ሲያወሩ እያለ ሊያም መጥቶ ኦፊሊያን ይጠጋትና ባለፈው ሳምንት እንደዚያ ስላዋረዳት ይቅርታ ይጠይቃታል። ቀጥሎም በጣም ተጨናንቆ ስለነበረ ያደረገውን ነገር ሳያስበው እንዳደረገባት ነግሯት ትንሽ ዞር ዞር እያሉ ማውራት ይችሉ እንደሆነ ሲጠይቃት ኦፊሊያ በደስታ ይቅር ትለውና አንድ ላይ ሄዳሉ። የዚያን ቀን ምሳ ሰዓት ላይ ኦፊሊያ ማርክ የተቀመጠበትን ፈልጋ አጠገቡ ቁጭ ትላለች። ማርክም ምን ፈልጋ እዚህ እንደመጣች ሲጠይቃት በሀፍረት ፊቱን እንኳን ቀና ብላ ማየት ያቃታት
ባለፈው የወንዶች መጸዳጃ ቤት ስለመጣች ይቅርታ ትጠይቀውና ስትናገር የሰማትን ለማንም እንዳያወራባት ትለምነዋለች። እሱም መልሶ በሰዓቱ ደንግጣ ስለነበረ ምንም ይቅርታ ማለት እንደማይጠበቅባት ይገልጽላትና ስትናገር የሰማትንም ለማንም እንደማያወራባት ቃል ይገባላታል። እሷም በደስታ ታመሰግነውና ተነስታ ወደ መጣችበት ትሄዳለች። ከዚያ በኋላ ባሉት ጊዜያትም ኦፊሊያ ለማርክ ያላት ስሜት ከቀን ወደ ቀን እየጨመረ መምጣት ይጀምራል። በዚህ ምክንያት ማርክን ባየችው ቁጥር አይኗን ከሱ ላይ መንቀል እያቃታት ይመጣና አንድ ቀን ከሊያም ጋር አንድ ላይ ሆነው እያወሩ እያሉ ማርክ ባጠገባቸው ሲያልፍ ኦፊሊያ ሊያም የሚላትን መስማት ትታ ማርክን ባይኗ መከተል ትጀምራለች። ሊያምን በዚህ ተናዶ ኦፊሊያን እየነቀነቀ ትኩረቷን ለመሳብ ቢሞክርም ሳይሳካለት ይቀራል። አንድ ቀን ግን ኦፊሊያ ከክፍሏ ስትወጣ ሊያም ኢዛቤላን ተጠግቶ ሲያዋራት ታየውና ምን እያደረገ እንዳለ ትጠይቋለች። እሱም መልሶ ሲጀመርም ይወደኛል ብላ ማሰቧ ድድብኗን የሚያሳይ ትልቅ መግለጫ እንደሆነ ይነግራትና መጀመሪያውኑ እሷን የወደዳት ሲያስመስል የነበረው ኢዛቤላን ለመጠጋት ብሎ እንደሆነ ሲነግራት ኢዛቤላ መልሳ ከእንደሱ አይነት ሰው ጋር መቼም ቢሆን አንድ ላይ መሆን እንደማታስበው ትገልጽለታለች። እሱ ግን በዚህ ሳይበገር ይቀጥልና ኢዛቤላ ስትኖር ብቻ ኦፊሊያን በጥሩ ሁኔታ እንደሚንከባከባት እያስታወሳት ይህንን ማስተዋል አለመቻሏ ደግሞ ሌላኛው የድድብኗ ማመልከቻ እንደሆነም ሲያስረዳት ኦፊሊያ በጣም ተናዳ በጥፊ ልትመታው ስትል አደናቅፋት ትወድቃለች። እሱም የበለጠ እየሳቀባት መራመድም የማትቺ ሰውነሽ እያላት እያለ ማርክ መጥቶ ከወደቀችበት ያነሳታል። ሊያምም ማርክን ደሞ አንተ ማነህ በማለት እያጣጣላ ሲጠይቀው ማርክ መልሶ የኦፊሊያ ጓደኛ እንደሆነ ይገልጽለታል። ሊያም ግን ጓደኛ የሚለው ቃል ስላልተዋጠለት ማን ፈልጎ የኦፊሊያ ጓደኛ ሊሆን እንደሚችል ሲጠይቀው ማርክ መልሶ የሊያም ራስ ወዳድነት ማየት እንዳይችል አድርጎ አይኑን እንዳሰረው ይገልጽለትና ይህን ሁሉ ጊዜ ከኦፊሊያ ጋር ሲያሳልፍ ምን አይነት መልካም ሴት እንደሆነች ማስተዋል እንዳቃተው ይነግረዋል። ሊያምም ምንም ሳያፍር ይቺ ኦፊሊያ የተባለች ሴት ትምህርት ቤት ካሉት ሰዎች ሁሉ ወጣ ያለ ባህሪ ያላት እንደሆነ ሲያስረዳው ማርክ ተናዶ ኦፊሊያ ለየት የሚያደርጋትና ውበቷን የሚሰጣት ወጣ ያለ ባህሪዋ እንደሆነ ይነግረውና በተቃራኒው እሱ ደግሞ ቆሻሻ ራስ ወዳድና ማንም ሰው አብሮት ሊሆን የማይገባ መጥፎ ሰው እንደሆነ ይገልጽለታል። ሊያምን ፈርቶ ስለነበረ ጥላ ለማንሳት ብሎ ይህንን ያክል ኦፊሊያን የሚወዳት ከሆነ በጣም ጅል በመሆኗ ማንም ሰው አንድ ላይ እንሆን ቢላት እሺ ስለምትለው አብሯት መሆን እንደሚችል ሲነግረው ኢዛቤላ ተናዳ ስለ እህቴማ እንደዚህ አታወራም በማለት በጥፊ ትመታዋለች። እሱም ሀፍረቱን ተከናንቦ ወደ ውጪ ሲሄድ ማርክ ወደ ኦፊሊያ ይጠጋና ደህንነቷን ይጠይቃታል። እሷ ግን በተፈጠረው ነገር በጣም ተገርማ ስለነበረ ምላሽ ሳትሰጠው ትንሽ ስትቆይ ማርክ ቀጥሎ እንደ ሊያም አይነት ወራዳ ሰው እንደማይገባት ይገልጽላታል። ከዚያም ገና የዚያን ቀን መጸዳጃ ቤት ውስጥ ከተገናኙ ጊዜ ጀምሮ ለሷ ስሜት እያዳበረ እንደመጣና ስለሷ ሁሉንም ነገሯን እንደሚወድላት ያስረዳትና እሺ የምትለው ከሆነ አንድ ላይ ቢሆኑና በየቀኑ ይዟት ቢወጣ በጣም ደስተኛ እንደሚሆን ይገልጽላታል። እሷም በጣም ተደስታ አንድም ቀን ከወንድ ጋር አንድ ላይ ወጥታ እንደማታውቅ ስትነግረው ማርክ መልሶ በየቀኑ አዳዲስ ቦታ እየወሰደ ሊጋብዛት እንደሚችል በድጋሚ ቃል ይገባላታል። እሷም ተደስታ ተስማምታ የማርክና የኦፊሊያ ግንኙነት ይጀምራል። በዚህ መልኩ አንድ ወር ካሳለፉ በኋላ እንደዚያው ትኩስ በሆነ ፍቅር አንድ ላይ መሆን ከጀመሩ አንደኛውን ወር ለማክበር 30ኛው ቦታ ውስጥ ሊጋብዛት ይዟት ይሄዳል። ሁሉም ሰው የተለያየ ማንነት እንዳለው ግልጽ ነው፣ የተለየ ምርጫም እንዲሁ። ነገር ግን የተለመደ ከምንለው አስተሳሰብ ወጣ ስንልና ራሳችንን ስንሆን ከሌላው በተለየ መልኩ እየተኮነንን ራሳችንን እንዳንሆን የሚያደርጉን ነገሮች ይበዛሉ። ትክክለኛ ውበት ያለው ግን ራስን መሆን ውስጥ ነውና በፍጹም ልናፍርበትም ልንከፋበትም አይገባም እያለን የዛሬውን ቪዲዮ እዚህ ላይ አበቃን። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩልን።